Ahava TV. Keep watching. Jesus, librado satira mahadesete, kateto shanamando satia bahateke, intordagira mahasuta ya mahasa, agere debo satindorabo, inverama scusa na mahadesete, aye debo saka, amas satindorabo, inverama scusa na mahadesete, aye debo saka, amas sukura namaste, abregede dosiamas. በህይወታችሁ አዲስ መንገድ ተቀየረ። በኑሯችሁ አዲስ መንገድ ተቀየረ። አዲስ መንገድ፣ አዲስ ህይወት፣ አዲስ አካሄድ በኢየሱስ ስም አወጅኩ። በኢየሱስ ስም አወጅኩ። በኢየሱስ ስም አወጅኩ። ባለፈው ሳምንት አይ ቲንክ የጀመርነው ስፒሪቹዋል ሃቢት ወይም መንፈሳዊ ሱስ በሚል ነው የጀመርነው። የእግዚአብሔር ስም የተባረከ ይሁን። ትንሽ እሱን ዳስላችሁና ስፒሪቹዋል ሃቢት ምንድነው፣ ሃቢትስ ወዴት ግሮ ያደርጋል የሚለውን ነገር ትንሽ ነግራላችኋለሁ። ዛሬ በተለያየ ኬስ ሰዎች አልመጡም። ኢየሱስ ለዘላለም ጌታ ነው። ነገር ግን መጽሐፍ ሲናገር ምን ይላል? ሁለቱም ሙሉ ሶስቱም ሙሉ ጀስት እኔ በዛ ምን አለው ይላል። አሜን አሜን። ኢየሱስ ጌታ ነው። ይሄንን ስም በጠራንበት ፕሌስ ሁሉ ጌታ አለ። አሜን። የጌታ የኢየሱስ መንፈስ ባለበት በዚያ ደግሞ ምን አለ? አርነት አለ። ስለዚህ ዛሬ ሊሚት ከተደረጋችሁበት ከተያዛችሁበት whatever it is ብቻ ነፃ ትወጣላችሁ፣ ትፈታላችሁ። ወደ ቀጣዩ ሴሽን ወደ ቀጣዩ ምዕራፍ ተሻገራላችሁ በጌታ በኢየሱስ ስም። ይሄ ብቻ ይሆናል። እስቲ እንዲበሉ ከኔ ጋር የእግዚአብሔር ብርሃን በልቤ ላይ በርቷል። የእግዚአብሔር ብርሃን በውስጤ ላይ በርቷል። በጨለማ ብርሃን ይብራ ያለ እግዚአብሔር ነውና፣ እግዚአብሔር ነውና ኢየሱስ ያድናል። ኢየሱስ ጌታ ነው። ስለዚህ መጽሐፍ ቅዱሳችን ስለ ሃቢት በተለያየ ፕሌስ ላይ ቢናገርም የመጀመሪያ ህብሪው ሚኒንጉን ያየሁት ነበርና በብራይስጥኛ ስፒሪቹዋል ሃቢት ወይም ሃቢት የሚለው ሃቢቴሽን የሚለው ነገር ትርጉሙ ዳይሬክትሊ ወደ ምን ይወስዳል መሰላችሁ? ይሄ ከሌግ ኦር ፉት ጋር ይወስድና ነገር ግን ይሄ ሩት የሆነ የነገሮች ምንጭ እንደማለት ነውና የዛ ነገር ምንጭ ግን ባንዴ አይመጣም። በደጋግሞ በመስማትና ደጋግሞ ያን ነገር በማድረግ ውስጥ ነው የሚመጣው። ስለዚህ አሁን ለምሳሌ ሃቢት የምንለው ነገር something without ካለማሰብ የምናደርገው ነገር ነው። ሃቢት ማለት ወይም ሱስ ማለት አንድ ነገር ሳታስቡ፣ ለምሳሌ ያክል ጧት ፊታችሁን መታጠብ እንዳለባችሁ አንዳንዴ ሁሉ አታስቡለት ትችላላችሁ። ጀስት ግን ሃቢት ስለሆነ በዛ ትሬን ውስጥ ታልፋላችሁ። ልክ ጧት ላይ ብድግ እንዳላችሁ የሆነ ኤክሰርሳይዝ የምታረጉት ነገር አለ። ከአልጋችሁ እንደተነሳችሁ የሆነ ፕሌስ ላይ ትሄዱ ልብስ መቀየር እንደሆነ አዳፕት ስለሆነ ከናንተ ጋር ኦሬዲ ስለተዋሃደ ያን ነገር ለማድረግ ምን አትቸገሩ። ምን ስለሆነ ነው? ከናንተ ጋር ሪፒትሊ ደጋግማችሁ ስላረጋችሁ፣ ደጋግማችሁ ስለሰማችሁ፣ ደጋግማችሁ በህይወታችሁ ላይ ኤክስፒሪየንስ ስላረጋችሁት ያ ነገር እናንተ ህይወት ላይ አይከብድም ማለት ነው። ስለዚህ ሃቢት የሚባለው ነገር በትሬኒንግ የሚመጣ ነገር ቢሆንም ሃቢት ከሆነ በኋላ ግን ሃቢት ሊባል የሚችለው አንድ ነገር ከሐሳባችን ውጪ አንኮንዲሽናሊ ቦዲያችንን ፕሮሰስ አድርጎት በቦዲያችን ውስጥ በፕሮሰስ የሚያልፍ ነገር ነው። ያ ማለት ሰውነታችን ለምሳሌ እግር መራመድ የቻለው በፕሮሰስ ነው አይደል? ህፃን እያለ እንደተወለዳለች ብድግ ብሎ አይራመድም። ስሩ ፕሮሰስ ግን ዴይ ቱ ዴይ ግሮ እያደረገ የሚበላውን ነገር እየተጠቀመ ወደዛ ነገር አድጓል። ከዛ በኋላ አትራመድ ብትሉት እንኳን ኢቭን ኢፍ አለመራመድ አይችልም አይደል? ይራመዳል። ሪዝኑ ምንድነው? በዛ ፕሮሰስ ውስጥ ለማለፍ ፈቃደኛ ነው። አብዛኞቻችን መንፈሳዊ ሱስ ያለዘን ወይም ሌላ ነገር ሌላ ሱሶች የያዙ ለምን ይመስላችኋል? አብዛኛውን ጊዜ እዛ ነገር ላይ አዲክትድ ሆነን ስለተገኘ ነው። ለምሳሌ ያክል ብዙ ሰዎች የሶሻል ሚዲያ ሱስ ሊሆን ይችላል whatever it is ብቻ ከዛ ሱስ ጋር ማይንዳቸው ፖዚቲቭ ስለሆነ ያን ነገር ሳያደርጉ ከሆነ የሚያማቸው ፐርሰኖች አሉ። ምድር ላይ እንደውም ሲጣና ጎግል ሲያጠላ ኦልሞስት ወደ 3.% ያክል ሰዎች ስትረስ እና ዲፕሬሽን አታክ የሚደረጉት ያን ነገር ካለማድረጋቸው የተነሳ ነው። ሪዝኑ ሌላ አይደለም። የሆነ ነገር አዳፕቴሽን ነው። ከሆነ ሰው ጋር ሆናችሁ ወይም ከሆነ ሰው ጋር እየኖራችሁ ያን ሰው ባታገኙት የምር የምትወዱት ከሆነ ይናፍቃችኋል። ያን ሰው አገኙት ነው የሚላችሁ አይደል? አሁን መንፈሳዊ ነገርም ዘሲን በጣም የሚገርማችሁ ነገር የቦዲው የውጭኛው ፓርታችን ኤሊትል ፐርሰንት ነው 5%። 95% ከውስጥ ወደ ውጭ የሚወጣ ነው። ክርስትና አብዛኛው ፐርሰንቱ ከውስጥ ወደ ውጭ የሚወጣ ነው። ስለዚህ
የውጭ ቦዲያችን ኤክስፔሪየንስ ማድረግ ያለበት ውስጣችን ላይ የምንሞላውን ህይወት ወይ ውስጣችን ላይ የምንሞላው ላይፍ ስታይል ነው። ሶ እናንተ አሁን ያላችሁበት መንፈሳዊ ሬልም ምንድን ነው? አሁን ለምሳሌ ዳንኤል ለምሳሌ ኢየሱስ ጋር እንደ ልማዱ ወደ ተራራ ምን ሊጸልይ ይወጣ። ምን ልማድ ሀቢብ እንደ ልማዱ። ስለዚህ ይሄ ሰውዬ ኤክስፔሪየንስ የሚያደርገው ኢየሱስ ያን ነገር ደጋግሞ የሚያደርገው ልማዱ ነው፣ ካራክተሩ ነው። ስለዚህ አሁን ልማድ የምንለው ነገር ወደ ምን ይመጣል? ወደ ካራክተር ይመጣል። ለአንዳችሁ አባት ለአንዳችሁ የእንጀራ አባት አይደለም እግዚአብሔር፣ ለሁላችሁ አንድ አይነት አባት ነው። እኩል አይነት ዋጋ ነው የከፈለላችሁ፣ እኩል አይነት ነገር ነው የከፈለላችሁ። አሜን። ኢየሱስ ያድናል። ለዛ ነው አሁን መንፈሳዊ ሱስ ይዛችሁ የመንፈሳዊ ሱስ ምንጩ ሐሳብ ስለሆነ ሐሳቤን ደግሞ ማኔጅ የማደርገው ለመንፈሳዊ ነገር በእግዚአብሔር ቃል ወርድ ኦፍ ጋድ ነው ሼፕ የሚያደርገኝ መጀመሪያ አይደል እንዴ? ክፉን ከመጥፎ እንድለይ ለተግዛጼ የተጻፈልኝ መጽሐፍ ቅዱስ አለ። ለተግዛጼ፣ ለምክሬ፣ ለመንገዴ ኤቭሪቲንግ ካውንስሊንግ አለው፣ ኤቭሪቲንግ አለው። አሜን። ኢየሱስ ያድናል። ዛሬ በእርግጠኝነት ሐሳባችሁ ይስተካከላል፣ ተግባራችሁ ይስተካከላል፣ ካራክተራችሁ ይለወጣል፣ መጨረሻችሁ ያምራል። በኢየሱስ ስም ይኸውላችሁ ዝም ብላችሁ አትሞቱ። ትረስት ነው። ዝም ብሎ መሞት የለም። ፐርፐዝ ዓላማችሁን ጨረሳችሁ፣ ግባችሁን አሳክታችሁ ብሎ መኖር ማንንትና ሁሉም እየኖሩ ሴንስ አይሰጥም። እሱ ፐርፐዝ አስቀምጡ። ከእግዚአብሔር ሐሳብ ጋር ተስማሙ። የእግዚአብሔር ሐሳብ ኦልሬዲ ቃሉ ላይ የተገለጠ ነው። ለምሳሌ ዓለምን በክርስቶስ መጠቅለል፣ ስለ ወንጌል ማህበርተኛውን ዘንድ ስለ ወንጌል ሁሉ ምን እላለሁ አደርጋለሁ። ስለዚህ አሁን በወንጌል ኬዝ እንኳን ራሳችንን ከተን መሄድ እንችላለን። የእግዚአብሔር ዓላማ እዛ ጋር ነው አይደል? ኢየሱስ ያድናል። ምድር ላይ ያሉ ነገሮች ሁሉ ከማይታየው ዓለም ከመጡ እመኑን፣ የእናንተ ነገር ያለው እዚህ ምድር ላይ ብቻ አይደለም። መጀመሪያ ከኢንተርናል ነው የሚመጣው። ስለዚህ የውስጠኛው ፌሎሺፓችን ኮሬክት ከሆነ ውጫችን ፐርፌክት ነው። አሜን። ኢየሱስ ጌታ ነው። መጀመሪያ ግን የወጭቱን ማጥራት ይላል። የወጭቱን ሳታጠራ እንዴት ልክ ነው? ለዛ ነው ልክ አሮጌ ነገር ላይ እንዳይቀመጥ መጀመሪያ ሬዲ መሆን ያለብን ለፐርፐዛችን ነው። ምንድነው ፐርፐዛችን? ምንድነው ዓላማችን? ጋድ ምን እንድናደርግ ይፈልጋል? በዚህ ሲዝን፣ በዚህ ወር፣ በዚህ ወቅት እግዚአብሔር ከኔ ምን ይፈልጋል? ጠይቃችሁ ታውቃላችሁ? ዛሬ ምን ትፈልጋለህ? ጠዋት ስትነሱ ምን ላድርግልህ? ሆሊ ስፒሪት ሪማይንድ አደረገ። ሆሊ ስፒሪት አይናገርም። እስቲ እግዚአብሔር በሉ። ተረት አይደለም። ያወራል፣ ይናገራል፣ ይሰራል። ኢየሱስ ያድናል። እንዲህ አይነት አባት ይዘን ኖርማል የሆነ ላይፍ አንኖርም። በጌታ በኢየሱስ ስም ይሰበራል። በኢየሱስ ስም ይሰበራል። አሜን። መንፈሳዊ ሱስ ከያዛችሁ ክርስቶስን መምሰል ለእናንተ ቀላል ነው። መጽሐፍ ቅዱስ በማንበብ ውስጥ ሼፕ ትደረጋላችሁ፣ ትሰራላችሁ። ያ ካራክተራችሁ ይሆናል። ለምሳሌ የኔ የድሮ ካራክተር እንደዚህ አልነበረም። የኔ የድሮ ካራክተር ጌታን ሳላቅ የነበረኝ ካራክተር እንደዚህ አለ። ጌታን ካወቅኩ በኋላ ግን አሁንም የምነግራችሁን ፕሮሰስ አድርጋለሁ። አሁንም አድርጋለሁ። ክራይስት ላይክነስ እስክደርስ ድረስ እስከ ፍጹም ሙላት ደርሳችሁ ምን ትሉ ዘንድ እስቲ ትሞሉ ዘንድ በሉ። እሞላ ዘንድ በሉ። እስከ ፍጹም ሙላት። አሁን መጽሐፍ ቅዱስ ብዙ ጊዜ በኢየሩሳሌም ደርሳችኋል ማለት ኦኬ። ኢየሩሳሌም ከደረስኩ በኋላ ኦሬዲ ሕያውና ቀጥተኛ የሆነ መንገድ ተመርቆ ተከፈተልን በልጁ በኢየሱስ። በልጁ በኢየሱስ ከተጀመረ በኋላ ያ መንገድ ተጀመረ እንጂ ተፈጸመ እንዴ? ተጀመረ ነው የሚለው እዚህ። አለቀ አይደለም፣ ደርሳችኋል በቃ ምናምን አይደለም። ተጀመረ፣ ስታርት አድርገናል። ስለዚህ አዲስና ሕያው የሆነ መንገድ ላይ ምን ብለን ገብተናል። ስለዚህ አዲስና ሕያው የሆነ እንቅስቃሴ መጀመር አለ። አሜን አሜን። እስቲ ስለ ወንጌል በሉ አዲስ እንቅስቃሴ ጀምራለሁ። ስለ ሕይወት ቃል አዲስ እንቅስቃሴ ጀምራለሁ። ስለ ቢዝነስ አዲስ እንቅስቃሴ ጀምራለሁ። አሜን። ኢየሱስ ጌታ ነው። ደግሜ እነግራችኋለሁ፣ ከውስጣችን ብቻ ነው የሚጀምረው። በጣም 95% እርግጠኛ ነኝ ነው የምነግራችሁ። ውስጡ ላይ ሰላም የሌለው ሰው ውጭው ሰላም ሊሆን አይችልም። ውስጡ ላይ ፐርፌክት ያልሆነ ሰው ውጭው ላይ ፐርፌክት ሊሆን አይችልም። ሪዝኑ ምን መሰላችሁ? አሁን ፐርፌክት የምላችሁ ዴስቲኒ ከማሳካት አንፃር ፐርፌክት የሚባለው መኪና በመያዝ ፕሌን በመግዛት ጀት የራስ ፐርሰናል ሩል ማከበት ኖርማል ነው። ማንም በፐርሰናል ማይንዱ ሳይኮሎጂካሊ ተምሮ ተጠግኖ ማድረግ የሚችለው ነገር ነው። እኔ እየነገርኳችሁ ያለው ዲቫይን ዴስቲኒያችሁን ማግኘት አለባችሁ።
ዲቫይን መለኮታዊ የእግዚአብሔር ዓላማ በእናንተ ላይ ምን እንደሆነ መለኮታዊ ዴስቲኒያችሁ ስትገናኙ ኤቭሪቲንግ ሲምፕል ነው የሚሆነው። እያንዳንዱ ስቴፓችሁ ልክ ቀላል ነው የሚሆነው። ባለመረዳታቸው ምክንያት 40 ዓመት የተጓዙበት መንገድ አለ። የ11 ቀን መንገድ ወይም የ40 ቀን መንገድ ነው የሚሆነው ነው ግሪክኛ ክርስቲያኛ። በዛ ቀን ውስጥ ማለት መጨረስ የሚችሉትን መንገድ 40 ዓመት ያክል ምን ብለዋል? ባክነዋል። ስለዚህ የሚባክነው እድሜያችሁ ፐርፐዛችሁን ካለማወቃችሁ፣ የሚባክነው እድሜያችሁ ፐርፐዛችሁን አውቃችሁ ለስፒሪቹዋል ሃቢት ወይም መንፈሳዊ ሱስ ውስጥ ራሳችሁን ስላላስገባችሁ፣ መጸለይ የከበዳችሁ ያ ነገር ሱስ ስላልሆነባችሁ። ሱስ እንዲሆንባችሁ ግን ዋጋ ክፈሉ። አትሊስት 21 ዋጋ ያስከፍላችኋል። በትንሹ 21 ቀን ያክል አንድ ነገር የእናንተ እስኪሆን ድረስ 21 ቀን ያክል ዋጋ ያስከፍላችኋል። በትንሹ ማለት ነው። አሁን በትንሹ ማለት ለምሳሌ መጸለያችሁ ማለት ሞርኒንግ 10 ደቂቃ፣ ምሳ ሰዓት 10 ደቂቃ፣ 10 ደቂቃ ማታ 30 ደቂቃ አጠቃላይ ቶታል ጸለያችሁ ማለት ነው። ዳንኤል በቀን 3 ምን ይል ነበር? አሁን ያን ጸሎቱን ለምን የመንግስት ግተውና የፈለገ ተአምራት ለምን አይፈጠርም አላውቅም። ሳያሳካ ሞተ። በቃ በአንበሳ እንትን ውስጥ እንኳን ተጥሎ ቪክቶሪያስ ነበር ሰው። ከኢነር ነው የሚጀምረው። ከውስጣችሁ ያልጨመረ ስትራንግስ ውጫችሁን አይገዛው። አሜን። በውስጡ የተሸነፈ በውጪ ምን ብሏል? ተሸንፏል። ስለዚህ በውስጥ ያልሸነፍን በውስጥ አሸናፊ ነኝ በክርስቶስ ኃይልን በሚሰጠኝ ሁሉን እችላለሁ። ማድረግ የምችለው ኃይልን በሚሰጠኝ በክርስቶስ ነው። አሁን ለሚያምን ምን ይላል? ሁሉ ይቻላል። አሁን ፌዝ ነው። ኔክስት ስቴፕ የሚያራምዳችሁ ፌዝ ነው። ምንም የማታውቁት ነገር አለ። ነገ እንዲያደርጋለሁ ብላችሁ እርግጠኛ ነኝ ሁላችሁ ፕሮግራም ይዛችኋል። ልክ ነኝ? ነገ እንዲህ ባደርግ፣ ነገ እንዲህ ብሳከልኝ፣ ስለ ነገ ትረስት አላችሁ። አይላያችሁትም እኮ መንፈሳዊ ዓለም ሪል ነው። እንደዚህ አሁን የመስታወት ነክቼው እንደሚዳሰሰው ሪል ታንጀበል የሆነ ዓለም እኔ ሳልነካው አይደለም የማወራችሁ በእርግጠኝነት። ስለዚህ መንፈሳዊ ዓለም ሪል ከሆነ እናንተ ጋር የሚገለጥ ነገር አለ ማለት ነው። ፖል ለገላትያ ቤተክርስቲያኖች ምን ብሎ ነው? ምጥ ይዞኛል እያለ ይጽፍላቸዋል። ክርስቶስ በእናንተ ይሳል ዘንድ፣ ክርስቶስ በእናንተ ይመጣ ዘንድ፣ ክርስቶስ መልኩ ይታይ ዘንድ እንደገና ምን ብሎ ነው? ምጥ ይዞኛል ይላቸዋል። ሃው ማች እናንተ ለራሳችሁ ምጥ እንዴት አይዛችሁ? አሱ ሐዋርያ ነው፣ የተሰጠው ሚሽን ነው እየሰራ ያለው። ሃው ማች ክርስቶስ በእኔ እንዲገለጥ ምጥ እንዴት አይዘኝ? በእናንተ እንዴት እንዲገለጥ ምጥ አይዛችሁ? ዛሬ እርግጠኛውን የምነግራችሁ የሆነ ነገራችሁ ይነቃቃል። በኢየሱስ ስም ወዳላያችሁት ዳይሜንሽን ትገባላችሁ። መንፈሳዊ ነገራችሁ ላይ የተቀመጠ ማንኛውም አይናችሁን የጋረደ ቅርፊት ይነሳል። በጌታ በኢየሱስ ስም ይነሳል። የሚያፈዝ ነገር ይነሳል። የታይማችሁን የሚበላ ነገራችሁን የሚያዘገይ መንፈስ ይመታል። በጌታ በኢየሱስ ስም ይመታል። ደሴንቲንግ ነው። እቺ ዓለም ኮረጃ እንጂ የራሷ ፐርፌክት ነገር ኖሯት አያውቅም። ሁሉም ነገር ከባይብል ኤቭሪቲንግ ምድር ላይ ያለ ነገር ሁሉ የሚመራምሩበት እና ቶፕ ደርሰናል የሚሉበት። አሁን ፖል ለምሳሌ የጻፋቸው የእንትን መጽሐፎች ፒኤችዲ ምናምን ሲማሩ 7 ዓመት ነው የሚማሩት። ሜቢ እሱ በ15 ደቂቃ በመንፈስ ቅዱስ ኃይል ነበር የጻፈው። ተረዳችሁኛል? መንፈሳዊ ዓለም ወደዚህ ዓለም ማምጣት ነው የኛ ስራ። መንግስት ቤት በሰማይ እንደሆነች እንዲሁ ቤት ይሄ ምን ማለት ነው? የእግዚአብሔር መንግስት በሰማይ ያለው መንግስት ምን አይነት መንግስት? ደስታ ያለበት፣ ሰላም ያለበት፣ እረፍት ያለበት፣ መከናወን ያለበት። ከዛ ውጭ በሽታ ይኖራል እንደዛ፣ አለመከናወን ይኖራል እንደዛ፣ ዴስቲኒን አለማሳካት ይኖራል እንደዛ፣ በተለያዩ ሀሳቦች መጨነቅ ይኖራል እንደዛ። ስለማይኖር መንግስቱ በዛ ያለችው። አሁን መንግስት ሲባል የኢትዮጵያ መንግስት ስንል የኢትዮጵያ መንግስት የራሱ ሚሽን የራሱ ነገር አለ። ህግ አለው፣ አንቀጽ አለው፣ ኤቭሪቲንግ አለ። የእግዚአብሔር መንግስት ሲባል like you have a principle መርህ አለ። ያን መርህ ነው ፎሎ አፕ የምታደርጉት። ለምሳሌ አንኳው ምን ይባልላችኋል? ይከፈትላችኋል። በስሜ ጠይቁ ይመለስላችኋል። እስካሁን በስሜ ምንም አልጠይቃችሁም፣ ጠይቁ ምን ይባልላችሁ? ይሰጣችኋል። ደስታችሁ ፍጹም ይሆናል። አሁን ባይብሉን ወርድ ባይ ወርድ ነው ማድረግ ያለው። ቃሉን የምታደርጉ ሁሉ እንጂ እየሰማችሁ ራሳችሁን የምታስቱ ምን አትሁኑ። ኢየሱስ ያለናል። ስለዚህ ቃሉን የምናደርገው unforgiveness
ካለ የእግዚአብሔር ሬልም ውስጥ እንደፈለግን አክሰስ ማድረግ አንችልም። ይቅር አለ ማለት ካለ ጥላቻም ካለ ዘሴት ክፋትም ካለ ዘሴት ጌታ ጥርግርግ ጋር ከወሰደልኝ ነገር መካከል እነዚህ ነው። አሜን። ኢየሱስ ጌታ ነው። አሁን ላይፋችሁ ላይ መንፈስ ቅዱስን ኢንቫይት ስታደርጉ መንፈስ ቅዱስን በራሳችሁ ህይወት ላይ ስትጠሩት እነዚህ ነገሮች ያደርጋል። እስቲ እውቅና እሰጣለሁ። አሁን እውቅና መስጠት ማለት መሾም ማለት ነው። ለምሳሌ ያክል ፕራይም ሚኒስትር ዶክተር አብይ አህመድ ፕራይም ሚኒስትር ከመሆኑ በፊት እውቅና ተሰጥቶታል። እውቅና ሳይሰጡ ዝም ብሎ ገብቷል። ልክ እንደዛው ላይፋችሁ ላይ ሮሜ 12 ላይ ሲናገር ራሴን ሕያውና ቅዱስ መስዋዕት አድርጌ እምላለሁ አቀርባለሁ። ስለዚህ ራሳችንን ነው ሕያውና ቅዱስ መስዋዕት አድርገን የምናቀርበው። አሁን እውቅና ከሰጠሁት ያን ነገር ነው ማለት ነው። ጌታ ሆይ አንተ የህይወቴ ጌታ ነህ። ራሴን ክጃለሁ ብዬ ነው የተከተልኩት። ራሴ የሚለው ነገር ባይዘው ብዙ ነገሮች አሉ። የራሳችን ዊዝደም፣ የራሳችን ጥበብ፣ የራሳችን ክህሎት፣ የራሳችን አካሄድ፣ የራሳችን ማስተዋል፣ እነዛን ሁሉ ነገር ትቻለሁ ጌታ ሆይ ያንተን ማስተዋል፣ ያንተን ጥበብ፣ ያንተን አካሄድ፣ ያንተን ጽድቅ፣ ያንተን ቅድስና እከተላለሁ። አሜን አሜን። ይሄ ነው አሁን ምንም አይጋጭም። ክርስትና በአጠቃላይ ሸክምን አምጥታችሁ ጌታ ፊት ታስቀምጣላችሁ። ቀሊልና ሲምፕል የሆነ ሸክም ይሰጣችኋል። ፕሪንሲፕል ይሰጣችኋል። እግዚአብሔር ከኢያሱ ጋር ሲሆን በአካል ማኒፌስት ተደርጓል። ከሙሴ ጋር እንደነበርኩ እንዲሁ ከአንተ ጋር ነው ትፈልጋለህ አለ። ኦኬ ያ ከሙሴ ጋር እንደነበርኩ እንዲሁ ከኔ ኦኬ ምን ታደርጋለህ? ቃሌን በቀንና በሌሊት ምን በል አስብ፣ ከዛስ አሰላስል፣ ከዛስ እኔ ከአንተ ጋር ምን ሆናለሁ ድል እሰጣለሁ። አያችሁ በሐሳብ ነው እያለ ያለው። ሜዲቴት አድርገን እዛ ኮቨናንት ውስጥ እዛ ፕሮሚስ ውስጥ አለው እያለ። ስለዚህ እግዚአብሔር ነው ሩቅ አድርጋችኋል። አሁን እያወራ ነው። አሜን። እኔ አሁን እየሰማሁ ነው፣ እየተማርኩ ነው። ኢየሱስ ጌታ ነው። አቤል የሚባለው ፐርሰን ሌላ ነው። ፕሮፌት አቤል የሚባለው ፐርሰን ሌላ ነው። አቤል የሚባለው ፐርሰን ክራይስትን ሊመስል የሚሄደው ፐርሰን ነው። ይሄኛው ደግሞ በመንፈስ ቅዱስ ታርቶ የሚያስተምረው ፐርሰን ነው አይደል? ኢየሱስ ጌታ ነው። አሜን በሉ እስቲ። ዛሬ መንፈሳዊ ዳይሜንሽናችሁ ይቀየራል። ወደ ጌታ እንድታድጉ የሚያደርጋችሁ መንገድ ተከፈተ። በጌታ በኢየሱስ ስም ግርዶሽን ያደረገ ነገር ሁሉ ተነሳ። በጌታ በኢየሱስ ስም ተነሳ። እስቲ ከዚህ ሰዓት ጀምሮ በሉ አብ ያልተከለው አብ ያላስቀመጠው የትኛው ቅርፊት ከዓይኔ ላይ ከልቤ ላይ ከአይምሮዬ ላይ በኢየሱስ ስም ይነሳ ይነሳ ይነሳ። በአልቲሜት የኢየሱስ ግብ በዚህ ምድር ላይ ሲመጣ እኛ እሱን እንመስል ዘንድ እኛ እንደሱ እንሆን ዘንድ ምሳሌ እንኳን ሲሰጠን እኮ እንደ ርግብ የዋህ አይደል? ሌላ ጊዜ አስተምራችኋለሁ ስለ ርግብ ብቻ ካራክተር እያንዳንዱ ዲቴል ባይብል ኤቭሪቲንግ ለእኛ ነው። እግዚአብሔር ሀሳቡን ለእናንተ የገለጠበት ባይብል ነው። ስለዚህ ወደ ስፒሪቹዋል ሃቢት ከመግባታችሁ ታውታችሁ አክሽንን ከመፍጠሩ አክሽናችሁ ሃቢትን ከመፍጠሩ ሃቢታችሁ ካራክተርን ካራክተራችሁ ደግሞ ዴስቲኒያችሁን ከማስተካከሉ በፊት የእናንተ ሀሳብ እንዲስተካከል በእንደዚህ አይነት ሜዲቴሽን ውስጥ በእንደዚህ አይነት ፕሮሰስ ውስጥ ማለፍ አለባችሁ። ሬዲ ናችሁ? አሁን 24 ሰዓት አለ። 10 ሰዓት የሚተኛ አለ፣ 12 ሰዓት የሚተኛ አለ፣ 8 ሰዓት የሚተኛ አለ፣ 3 ሰዓት የሚተኛ አለ፣ 4 ሰዓት የሚተኛ አለ። አሁን ያ ሁሉ ከዛ ሁሉ ሰዓት ለጌታ የሆነ ሰዓት ወጣለሁ ማለት ይከብዳል። እርግጠኛ ነኝ ልክ ነኝ። whatever it is ምንም አይነት ድካም ውስጥ ብንኖር መንፈስ ድካማችንን ምን ይላል? ያግዛል። ውስጥ ሲጀመር እኛ በራሳችን የበረታን አይደለም። ይሄን እርግጥ አድርገን ነው ማወቅ ያለብን። በራሴ ጽድቅ የለኝም፣ በራሴ አቅም የለኝም። ይሄንን ሳቅ የክራይስት ጽድቅ የክራይስት አቅም የሱ ነገር ነው የሚሰራው። ለዛ ነው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ በሉ የሚለው። በእኔ አይደለም ኃይልን በሚሰጠኝ በስጋዬ ከዚህ በኋላ አልደክምም ብሎ ላይ ያወራል ጳውሎስ። በስጋዬ ገላትያ 6 ላይ ኢየሱስ ያድናል። ዛሬ ዴስቲኒያችሁ ተለወጠ። በጌታ በኢየሱስ ቅዱስ ስም ነገራችሁ ተለወጠ። እኔ በእርግጠኝነት የሰው መንፈሳዊ ነገር ከተስተካከለ ሌላው ነገር ቀላል። ቡዲስቶች እንኳን በሜዲቴሽን ያውቃሉ፣ ከየትም ኮርጀዋል። አሁን እነሱ በሆነ ፕሮሰስ በሆነ ፔንፉል በሆነ መንገድ ውስጥ ማለፍ ካመኑ እኛ ኖርማል አይሆንብን፣ አይቀለልብን። የተሰጠን ነገር ምድር ላይ በሰዎችን ሴቭድ ማድረግ የሚችል ነገር
በእርግጠኝነት ግን ከዚህ ቀን ጀምሮ ለብዙዎች መትረፍ እንጀምራለን። በኢየሱስ ስም አትጠብቁም፣ ለብዙዎች ትተርፋላችሁ። በኢየሱስ ስም ለብዙዎች መድኃኒት ትሆናላችሁ። ኢየሱስ ያድናል። ጌታ ኢየሱስን ካወቅኩበትና ስለ አጋንንት ስለ በሽታ ምናምን ከደረስኩበት መረዳት ጀምሮ ለበሽታ ያለኝ አመለካከት፣ ለአጋንንቶች ያለኝ አመለካከት እኔ ደህንነት ተምሬ ሳልጨርስ ነው አጋንንት ማስወጣት የጀመርኩት። ደህንነት ገና 2ኛ ሳምንት 3ኛ ሳምንት ላይ ፎር ዘ ሪዝን ምንም ማርቆስ 16 ነው የገባኝ። ሌላ ምንም ነገር አለ። የሚያምኑትም እነዚህ ምልክቶች ምን ይሏቸዋል? ይከተሏቸዋል። በስሜ ምን ይላሉ? አጋንንት ምን ይላሉ? ያስወጣሉ። ኦኬ የሱን ስም አይደል ያስወጣ ነው። እናንተ ጋር የሚከብድ ነገር የለም። ሁሉም ነገር ከእናንተ በታች ነው። አሜን በሉ እስቲ። ሁሉም ነገር ከእናንተ በታች ነው። ይሄን ምነግራችሁ ስልጣናትን፣ አለቅነትን ድል ነስቶ ኃይልን ሁሉ ሰጥቷቸዋል። ስልጣናት የተባሉ ኃይላት የተባሉ ሁሉ ኃይላቸውን ክደዋል። ጌታ ኢየሱስ ክርስቶስ ሞትን ድል ነስቶ ሲነሳ ያ ኢየሱስን ከሙታን ያስነሳው መንፈስ በእናንተ ዘንድ አለ። ኢየሱስ ዓለምን ያዳነበት መንፈስ እናንተ ጋር አለ። አራሚን በሉ። ኢየሱስ ምን ዓለምን ያዳነበት መንፈስ ዓለም ሁሉ እንዲድን ኢየሱስ ዋጋ ከፍሏል። ያ ዋጋ የከፈለበት ፓወር ደሴም ነው የሚለው መጽሐፍ ቅዱስ እናንተ ጋር አለ። ኢየሱስ ከሙታን ሲነሳ የነበረው ፓወር ምድር ላይ ተገልጦ አያውቅም። እስካሁን ሳይንስ ላይ ጎግል ላይ ገብታችሁ ቼክ አድርጉ። ሳይንስ እንኳን ይሄን ነገር አስረግጦ ነው የሚናገረው። እንደዛ አይነት ፓወር ማኒፌስት አድርጎ አያውቅም። ሙታን የተነሱበት የተቀሰቀሱበት በእርግጠኝነት ምድሬ አሁን የሪቫይቫል ሰዓት በእርግጠኝነት ሂሊንግ እንደ ትንፋሽ የሚሆንበት ትግል የሌለበት አገልግሎት አሁን ይጀምራል። ኢየሱስ ጌታ ነው። ቤተክርስቲያን ይጠራል። አሁን ከዚህ በኋላ ምድሪቱ ላይ ያለ ቤተክርስቲያን wherever የትኛውም ፕላኔት ላይ ነው የትኛውም አንጋሌ የሆኑ ሐሳቦች ሁሉ ይጠረጋሉ። አሜን። ኢየሱስ ያድናል። እስቲ በእኔ ነው የሚጠረገው በሉ። በእኔ ይጸዳል በሉ። የእግዚአብሔር ክብር በእኔ ይመለሳል በሉ። ኢየሱስ ጌታ ነው። እግዚአብሔርን አክብረው አለፉ ሲል በእምነታቸው ሆነር ያደረጉት። እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም። አጋንንትን ታስወጣለህ ብሎ ባላምን ደስ የተሰኘብኝ አለፋለ አባቴ እግዚአብሔር። ስለዚህ ደስ እንዲሰኝብን ቃሉን ማመን ብቻ። እኔ ከእናንተ ቆም የሆነ ነገር ቁስ አርጓ አይደለም የተባለው just believe እመኑ። እመኑ ነገሩ ምን ይሆንላችኋል። እመኑ ያላችሁበትን ኮንዲሽን ካዱ። ከዚህ ሁሉ ፕሮሰስ ውስጥ አሁን የነገርኳችሁ ፕሮሰስ ለመግባት ግን ስፒሪቹዋል መንፈሳዊ ሱስ እስቲ መንፈሳዊ ሱስ ይዘኛል። መንፈሳዊ ሱስ ይይዘኛል። መንፈሳዊ ሱስ ይይዘኛል። ካያማሱስ የእግዚአብሔር ልጅ ኢየሱስ የእግዚአብሔር ልጅ ኢየሱስ Ahava TV. Keep watching. ኢየሱስ ሊብራዶስ ሳቲራ ማሐደሰቴ ሳቴቶ ሻናማንዶ ሳቲያ ማሐቴኬ ኢንቶርዳጊራ ማሐሱታ ያማሐሳ አገሬ ደቦሳቲ ኖረቦ ኢንቨራማሽኩዛ ናማሐደሰቴ አየኔ ቦሳካ አማሱ ሳቲ ኖረቦ ኢንቨራማሽኩዛ ናማሐደሰቴ አየኔ ቦሳካ አማሱ ኩራ ናማስቴ አብረገለ ዶስያ ናማስ በህይወታችሁ አዲስ መንገድ ተቀየረ። በኑሯችሁ አዲስ መንገድ ተቀየረ። አዲስ መንገድ፣ አዲስ ህይወት፣ አዲስ አካሄድ በኢየሱስ ስም አወጅኩኝ። በኢየሱስ ስም አወጅኩኝ። በኢየሱስ ስም አወጅኩኝ።